እነግርሃለሁ። ከምትነግሪኝ ነገር በላይ ግን የርብቃን መለወጥ እያየሽው ነው? አዎ። ታዲያ ምንም የምትያት ነገር የለም? ጓደኛሽ አለች እንዴ? ነች። ግን እኮ አቤል ይህን ነገር የመናገር መብት የለም ታውቃለህ? እንዴት? ምክንያቱም በአንተ ምክንያት ነው የሁሉ ነገር የተፈጠረው። እርጅ እሱን እኮ በተደጋጋሚ ነገርሽ። አቤል ርብቃ የመርሳት ችግር ገጥሟታል። ምን? አዎ። የምርሽ ነው ሪች? ቆይ እንዴት አወቅሽ? ቅድም መድኃኒት ስትገዛ ስትሄድ ነው ዶክተሩ የነገረኝ። ወይኔ አቤል። አቤል አሁን አጠገቧ መሆን ያለብህ። ሄሎ ቦስ። አዎ አለች። ሙሉ ቤተሰቡን ያስደነገጠ አንድ ክስተት ተከስቷል። ይህም ደግሞ ለዓመታት ሲፈልጓት እንዲሁም ደግሞ የጠፋችበት አድራሻዋ የሄደችበት ጠፍቷቸው እጅግ በጣም ግራ ሲጋቡ የሰነበቱት ቤተሰቦች ዛሬ በአንዲት ቅስፈት ልጃቸውን ማግኘታቸውና ልጃቸው ደግሞ እነሱ ባሳደጉት ሌላኛው አቤል በሚባል ልጅ እንግዲህ በጥይት በመመታቷ እጇ ላይ ጉዳት ቢደርስባትም ግን ደግሞ መገኘቷ እጅግ በጣም ደስ ብሏቸው እንግዲህ እች ልጅሽ ናት ብሎ ለመናገር አንደበት ሲቀረው ነበር ፊልሙ ያለቀው። ማሚቴ ተጨንቃለች የማን ልጅ ትሆን ብላ። ምክንያቱም በልጅነቷ አደራ ሰጣ እሷም ለሌላ ሰው አስረክባ ነበረ ስደት የወጣችው። ከዛ ጊዜ በኋላ ልጇን ዳግም ማግኘት ያልቻለችው ማሚቴ ለማንም ሳትናገር ሚስጥር አድርጋ ከትዳር አጋሯ ጋር የነበራትን ግንኙነት የሻከረ በመሆኑ ምክንያት ሌላ ቤት አስቀምጣ ልጇን ትሰደዳለች። ከስደት ስትመለስ ልጇንም ታጣታለች። አካባቢውም ተቀያይሮ ስለነበረ በዛ ምክንያት ከልጇ ጋር ተለያይታ ለረጅም ዓመታት ለማንም ሳትናገር ለብቻዋ ሚስጥር አድርጋ ይዛ ኖራለች። አሁን ላይ የርብቃ አጎት ማሚቴን ካያትና ካወቃት በኋላ የማስታወስ ችሎታዋን እንደተመለሰ ሲያቅ ልጅስ ሴት አለች? አንቺስ እንደው ለሰራሽው ስራ ግፍ ነው ያገኘሽ። ልጅስ ምን አድርጋ ይሆን እያለ በአንቺ ቅጣት ነው ይሄ ሁሉ ነገር የሆነው፣ በአንቺ መጥፎ ባህሪ ነው ይሄ ሁሉ ነገር የሆነው በማለት እንግዲህ የርብቃ አጎት ሁሉንም ነገር ሲናገሩ ነበር። አቶ ግርማ ሁሉም ነገር በሆዳቸው ይዘው ለማንም ሳይናገሩ በሚስጥር መልኩ ልጃቸውን ሲያፈላልጉ ከቆዩበት በኋላ አቤል እጅ ላይ ያገኟታል። አሁን ላይ ወደ ቤት ይዘዋት አቅፈዋት ቢመጡም በስስት እየተመለከቱ ልጃቸውን ከፊት ለፊት ከእናቷ ፊት ለፊት አቁመዋታል። እናትየዋ ቁጭ ብድግ እያለች ነው፣ አልጠበቀችም። ማናት የገባችው ብለው ሁሉም ተደናግጠዋል። የርብቃና የአቤል ፍቅር አሁን ላይ እንኩትኩት ብሏል፣ ንፋስ ገብቶበታል። እንዴት አድርገው ያድሱት? እንዴት አድርገው ወደ ቀደመው ማንነቱ ሊመልሱት ይችላሉ? አሁን ላይ ርብቃ ማስታወስ ችግር እንዳለባት እንግዲህ ከራሄል በኩል ሰምቷል። አቤል በጣም ተናዷል፣ ግራ ተጋብቷል። ምክንያቱም ደግሞ እሱ የሄደበት መንገድ እጅግ በጣም ሰቅጣጭና ዘግናኝ በመሆኑ በጣም እየተናደደች ነበር የሰነበተችው ርብቃ። ለዛ ነበረ አሁን ላይ ርብቃ ይሄ ሁሉ ችግሮች፣ ፈተናዎች አንዱን አለፍኩ ስትል አንዱን አለፍኩ ስትል አንዱ እየመጣ አሁን ላይ ይሄ ሁሉ ተደራርቦ ለዚህ ችግር የተዳረገችው። የአቤልና የእዩ ወንድማማቾችነት አሁን ላይ እውነተኛው ትክክለኛው ወንድማማች ናቸው አይደለም የሚለው በትክክል የሚታወቅ ባይሆንም እዩ የማን ልጅ ነው የሚለው በጣም ያጠራጥራል። ምክንያቱም ደግሞ የአባቱ ስም ንጉሴ ነው የሚለው። ንጉሴ ማለት ደግሞ እንግዲህ ይመስለኛል የርብቃ አባት ንጉሴ ይባላል። ይሄንንም ራሱ ትውውቃቸው ላይ ወደ ኋላ ቢመለሱ ቤተሰባሞች እንደሚሆኑ በደንብ እርግጠኛ ነኝ። አሁን ላይ ማሚቴ የደበቀችው የዓመታት እውነት
ዛሬ ተጋልጧል። የርብቃን መታመምና እንዲሁም የመርሳት ችግር እንዳለባት ለአቤል እየነገረችው ነበር። አቤልን ከዚህ ቤት ውጣ፣ ቤቱ የኔ ነው፣ ምን ልትሰራ መጣህ በማለት አፋጣ ጥያቄውን በጥያቄ ስታከታትልበት እጅግ በጣም ደንግጦ ነበር። አንቺ ነሽ እኔን እንደዚህ የምትይኝ ርብቃ ማለት እንግዲህ ጥያቄዎችን እየጠየቃት ነበረ። እሷም ደግሞ አዎ ይሄ ቤት የኔ ነው ውጣ በማለት እንግዲህ ተደጋጋሚ ቃላቶችን ስታደርግበት በጣም ተቆጥቶና ተናዶ ነበረ። ራሄል ጓደኛሽ አይደለችም እንዴ? ለምንድን ነው ርብቃን ማትመክሪያት ማትነግሪያት? ምን እያደረገች ነው? ምን እየሆነች ነው ብሎ ሲጠይቃት በአንተ ምክንያት እኮ ነው ይሄ ሁሉ ነገር የተከሰተው። ስለዚህ ደግሞ ትዕግስት አድርግ፣ ታገስ በማለት ነገሮችን ስታረጋጋው እንዴት እንደዚህ ትላለች? ወደ ሌላው ነገር ከመግባታችን በፊት የዚህን ጥያቄ መልሽ እያላት እንግዲህ ራሄል በጣም ግራ ተጋብታ ስለነበረ በአንተ ምክንያት ነው ስትለው ምን ማለት ነው በእኔ ምክንያት ሲል አንተ በምታደርጋቸው ነገሮች ምክንያት አሁን ርብቃ በመረጋጋት ውስጥ አይደለችም። ወደ ሆስፒታል ሄዳ ከፋርማሲ መድኃኒት ስትገዛ እዛ ሆስፒታል ነበር የተነገረኝ ስለ በሽታዋ ምንነት። ምክንያቱም ደግሞ የመርሳት አደጋ እንደገጠማትና እንዳጋጠማት እየተናገረ ነበር ዶክተሩ አለች። እሱም እጅግ በጣም ደነገጠ። ራሱን ይዞ ሲወዘወዝ ቆየ። ምክንያቱም ደግሞ በራሱ ጥፋትና በሱ ባደረጋቸው አንዳንድ ነገሮች ምክንያት ይህ ሁሉ ነገር መከሰቱን እያወቀ ራሱን እየወቀሰ ነበረ። እዩ በአሁኑ ሰዓት አጧታል ራኬብን። ራኬብ በጣም ምትፈቀርና ምትወደድ መልካም ሴትና መልካም ልጅ ናት። እሱ ግን ባደረሰባት በደልና ባደረሰባት ነገር ዛሬ ላይ ከእዩ ጋር አብረው መቀጠል እንደማይችሉና አልወድህም አባቴ ንገርልኝ እኔ አልወደውም እያለች እንዳይከተላት ለአባቷ እያስጠነቀቀች እየነገረች ነበረ። እዩ በዚህ መካከል ላይ እንደሚያፈቅራት እኔ ግን ወድሻለሁ አፈቅርሻለሁ ሲላት ነበረ። ዞራም አልተመለከተችውም። ምክንያቱም ደግሞ በጣም ደስ የሚልና መልካም ጊዜያትን ለማሳለፍ ከእሱ ጋር እውነተኛ ፍቅር ይዟት እንደነበረ እየነገረችው፣ እሱ ግን ሲቀልድባት ሊሸጣት ሲደራደርባት መሰንበቱን ይህን ሁሉ እያወቀች ነበር። በተለይ ደግሞ ቤተሰቦቹ የእሷ ቤተሰቦች መሆኑን እያወቀ እንዴት ሊሸሽገኝ ቻለ በማለት በጣም ተናዳለች። ምክንያቱም ደግሞ የተናደደችው ለዚህ ነው። እንዴት ይሸሽገኛል? ለዘመናት ህልሜን ስፈልጋቸው የኖርኩት ቤተሰቦቼን ደብቆ አሁን ላይ እንዴት እንደዚህ አይነት ነገር ያደርጋል በማለት በጣም ተበሳጭታና ተናዳ ነበረ። አባቷን፣ እናቷን እንዲሁም ደግሞ የቀሩትን ቤተሰቦቿ እንደምታገኝ ተስፋ አድርጋ እሱን ስትማጸነው የቆየችዋ ራኬብ አሁን ላይ አባቷን በማግኘቷ ምክንያት አባቷ ወደ ቤቷ ይዟት እየሄደ ነበረ። ራኬብና እንዲሁም ደግሞ እዩ መልካም ግንኙነት ካላቸው እዩን ወደ መልካም ማንነቱ ልትመልሰው ትችላለች። አሁን ላይ ወደ ቤቷ ገብታለች። አባትየውም እቅፍ አድርጎ በጉያው እነሱን በሚመለከቷት አይን ሁላቸውም ቁጭ ብድግ እያሉ በየተራ ማናት የገባችው ወደ ቤት ብለው ግራ ተጋብተዋል። ግን ደግሞ ማሚቴና እንዲሁም ደግሞ አቶ ግርማ ሲያወሩ የነበሩትን ወሬዎች ሰምተው ስለነበረ ምክንያቱስ ቤት ውስጥ ልጅ እንደሌለና ልጃቸው ርብቃ እንደሆነች ብቻ ነበር የሚያውቁት። አሁን ላይ ግን ሌላዋ ቆንጅዬዋ ልጅ እንደመጣችና የራሳቸው የግላቸው ልጅ እንደሆነች አባትየው ለመናገር አፉን እንግዲህ ከፈት ዘጋ እያደረገ ነበር። እናትየዋም ቁድብጭ ብድግ ትላለች። አቤልም በበኩሉ ስልክ ተደውሎለት የተደወለለትን ስልክ ለማንሳት ሲቁነጠነጥ ነበረ። አንስቶም ሄሎ ቦስ ልጅቷ አለች እዚህ ብሏል። ምክንያቱም ደግሞ ስራው የእሷ ስራ ስለነበረ ልጅቷን አሁንም ረስቶት መሰለኝ ሊደራደርባት በቤቷ ከገባች በኋላም አስቧል ማለት ነው። ከዚህ በኋላ ምን አይነት ህይወትን ልታሳልፍ ትችላለች ራኬብ? ከቤተሰቦቿ የዘመናት ህልሟ ማን ይዟት ሄደ ወደ ውጭ እንድትወጣስ ማናገዛት? እንዲሁም ደግሞ ቤተሰቧን ፍለጋ ምን ያህል ጊዜያትን አሳለፈች የሚለውን ነገር አብረን የምናየው ይሆናል። ወንድማማቾች ውስጥ ታርቀው ሰላምን አውርደው ትናንትና የበደለውን አቤልን አሁን ላይ ይቅርታ ጠይቆ ካሳ ባይገኝለትም ልጁን የገደለበት እሱ ቢሆንም በዚህ ምክንያት ከእስር ቤት ጠፍቶ ማምለጡንም ሁላችንም የምናውቀው ነገር ነውና አሁን ላይ ይህ ነገሮች ተስተካክለው ሁላቸውም ቤቱ ሰላም የሚያወርድበት ርብቃም ደግሞ አርግዛ የምትወልድበትን ጊዜ እየናፈቅን እዚህ ጋር ድራማውን እናበቋጫለን ማለት ነው። ቀጣዩን ደግሞ ምን ይሆናል የሚለውን አይቼ አስተካክዬ እንደዚህ ቀምሜ ቀጣዩን ፓርት አመጣላችኋለሁ። መልካም ቆይታ ይሆንላችሁ።